አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ የሃሩን ሚዲያ ቤተሰቦች ዕለተ ጁማ ወደ እናንተ የሚደርሰው ከጁማ እስከ ጁማ ፕሮግራማችን ነው። በርከት ያሉ መረጃዎችን አጠቃለን ነው ሳምንቱን ጠብቀን ወደ እናንተ እንደርሳለን። ከማል ኑርዬ መረጃዎቹን እያቀበልኳችሁ አብራችኋለሁ። አብራችሁ ይቆዩ። በቀዳሚነት የምንመለከተው የፌዴራል መጅሊሱ የዑመር ኢብኑል ኸጣብ መስጂድንና መድረሳ ግንባታ ሂደትን በመጎብኘት ለኡስታዝ አብዱል ፈታህ ሙስጠፋ እውቅና ሰጠ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዚዳንት ሼህ አብዱል ከሪም ሼህ በድረድን የተመራ ከፍተኛ ልዑክ ቡድን በኢትዮጵያ ቅዱስ ቁርአን ማህበር ስር የሚገኘውን የዑመር ኢብኑል ኸጣብ መስጂድና መድረሳ ግንባታ ሂደት በትላንትናው ዕለት ጎብኝቷል። በ1980 ዓመተ ልደት የተመሰረተው ይህ ማዕከል የነዞር የሂፍዝ ቁርአንን ማዕከላትን እንዲሁም የቁርአን ኮሌጅን አቅፎ የያዘ ትልቅ ተቋም መሆኑም ተገልጿል። በጉብኝቱ ወቅትም የፕሮጀክቱ ዋና ጸሐፊ ኡስታዝ አብዱል ፈታህ ሼህ ሙስጠፋ ለልዑክ ቡድኑ ሰፊ ማብራሪያ የሰጡ ሲሆን አጠቃላይ ፕሮጀክቱ በቀጣይ 1 ዓመት ጊዜ ውስጥ እንዲሁም የመስጂድ ግንባታው ደግሞ በቀጣይ 3 ወር ውስጥ አጠናቆ ለአገልግሎት ለማብቃት ርብርብ እየተደረገ መሆኑን ጠቅሰዋል። በመሆኑም የተቋሙ ግንባታ ሂደትን አስመልክቶ በሰጡት ማብራሪያም ጠቅላይ ምክር ቤቱ የራሱን እገዛ እንዳበረከተም የጠየቁ ሲሆን ማዕከሉ ከሚሰጠው አገልግሎት በተጨማሪም በተመላላሽ በርካታ ተማሪዎችን እያስተማረ እንደሚገኝ ገልጸዋል። ልዑክ ቡድኑ በኡስታዝ አብዱል ፈታህ ሼህ ሙስጠፋ የሚመራው አልአማና ሁበል አይተም ወለመሳኪን አብዱል ፈታህ ፋውንዴሽንን የጎበኘ ሲሆን ኡስታዝ አብዱል ፈታህ በቀጣይ ይበልጥ ተነሳስቶ ትልልቅ ስራዎችን እንዲሰራ ለማበረታታትም የክብር ካባና የእውቅና ምስክር ወረቀት ማበረከቱን ጠቅላይ ምክር ቤቱ ህዝብ ግንኙነት ያደረሰን መረጃ ያመላክታል። የሀገራዊ ምክክር ኮሚሽን ከሃይማኖት ተቋማትና ከሲቪክ ማህበራት ጋር የግብአት ማሰባሰቢያ ውይይት ማካሄድ ጀመረ። የኢትዮጵያ ሀገራዊ ምክክር ኮሚሽን የሀገራዊ ምክክር ጉባኤ አጀንዳዎችን አስመልክቶ ከሃይማኖት ተቋማትና ከሲቪክ ማህበራት ጋር ያዘጋጀውን የግብአት ማሰባሰቢያ ውይይት በዛሬው ዕለት በአዲስ አበባ ስካይላይት ሆቴል ማካሄድ ጀምሯል። በውይይት መድረኩ ላይ የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርያም እስካሁን ያከናወኗቸውን ዋና ዋና ተግባራት፣ የተመዘገቡ ውጤቶች እንዲሁም ያጋጠሙ ተግዳሮቶችን አስመልክቶም በሂደቱ ውስጥ የሃይማኖት ተቋማትና የሲቪክ ማህበራት ያላቸው ሚና በተመለከተም ሰፊ ገለጻ ማድረጋቸው ተገልጿል። የሲቪክ ማህበራት ምክር ቤት ፕሬዝዳንት የሆኑት አቶ አህመድ ሁሴን በበኩላቸው የሲቪክ ማህበረሰብ ድርጅትን በመወከል ባደረጉት ንግግር ሀገራዊ ምክክር ለሀገራዊ መግባባት ወሳኝ መሆኑን ጠቁመዋል። በመድረኩ ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትን ጨምሮም የሌሎች ቤተ እምነቶችና የሲቪክ ማህበራት ተወካዮች የተገኙ ሲሆን ሀገራዊ ምክክር ጉባኤው ከኮሚሽኑ የተቀረጹ አጀንዳዎችን በማዳመጥ ገንቢ ግብአቶች ይሰጣሉ ተብሎ እንደሚጠበቅም የምክክር ኮሚሽኑ ሃሩን ሚዲያ ያደረሰው መረጃ ያመላክታል። የፌዴራል ጠቅላይ ሸሪዓ ፍርድ ቤት የ1447ኛው ዓመተ ሂጅራ የአረፋ በዓልን አስመልክቶም እንኳን አደረሳችሁ መልእክት አስተላለፈ። ፌዴራል ጠቅላይ ሸሪዓ ፍርድ ቤት በኢትዮጵያና በመላው ዓለም ለሚገኙ ለመላው የእስልምና እምነት ተከታዮች በሙሉ ለ1447ኛው ዓመተ ሂጅራ ኢድ አል አድሃ አረፋ በዓል እንኳን በሰላም አደረሳችሁ ሲል መልእክቱን አስተላልፏል። በዓሉ የሰላም የደስታና የፍቅር እንዲሆን አላህን እንለምናለን ያለው የፌዴራል ጠቅላይ ሸሪዓ ፍርድ ቤትም ሙስሊሙ ማህበረሰብ በዓሉን ለችግር የተጋለጡ ወገኖችን በማገዝ እንዲያከብርም ጠይቋል። 1447ኛው ዓመተ ሂጅራ የኢድ አል አድሃ አረፋ በዓል በመጪው ሮብ በመላው ዓለም በድምቀት እንደሚከበር ይታወቃል። 80 ሚሊዮን ብር በጀት የተያዘለት ታሪካዊው የሃጫም ቢላል መስጂድ መሰረት ድንጋይ ተቀመጠ። በማዕከላዊ ኢትዮጵያ ክልል ሀዲያ ዞን አነሌማ ወረዳ ሃጫም ከተማ የሚገኘው ጥንታዊና ታሪካዊ የሃጫሙ ቢላል መስጂድ 80 ሚሊዮን ብር በጀት የተያዘለት አዲስ መስጂድ ግንባታ ለማከናወን የፕሮጀክት ዲዛይን ቀርጾ የመሰረት ድንጋይ ተቀምጧል። ይህ አዲሱ ባለ አንድ ፎቅ ህንጻም በ1600 ካሬ ሜትር ላይ የሚያርፍ መሆኑ የተገለጸ ሲሆን የመሰረት ድንጋይ ግንባታ የተቀመጠውም ግንቦት 10 2018 ዓመተ ልደት ነው። ይህንን መረጃ ያደረሱን የደቡብ ስቱዲዮ ባልደረባችን ሲሆኑም በሌላ ፕሮግራም ሙሉ ዝርዝር ዘገባውን ወደ እናንተ የምናደርስ ይሆናል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የአረፋ በዓልን ምክንያት በማድረግ ለህፃናት አይነ ስውራን ተማሪዎች የአልባሳት ድጋፍ አደረገ። ጠቅላይ ምክር ቤቱ ተቀዳሚ ምክትል ፕሬዚዳንቱ ሼህ አብዱል ከሪም ሼህ በድረድን በተመራ ከፍተኛ የስራ ልዑክ በመምራት የአብዱላህ ኢብኑ መክቱም አዳሪ የህፃናት አይነ ስውራን ትምህርት ቤትን የጎበኙ ሲሆን ተቀዳሚ ምክትል ፕሬዚዳንቱ የመሩት የጠቅላይ ምክር ቤቱ ልዑክ መጪውን የኢድ አል አድሃ አረፋ በዓል ምክንያት በማድረግ የአብዱላህ ኢብኑ ኡሚ መክቱም አዳሪ አይነ ስውራን ቁርአን ትምህርት ቤት ለሚማሩ ህፃናት አይነ ስውራን ተማሪዎች የአልባሳት ድጋፍ ያበረከተ ሲሆን ድጋፉም ህፃናቱ በዓሉን ተደስተው እንዳሳለፉ ለማድረግ ታስቦ የተደረገ መሆኑ ተገልጿል። አብራችሁን ሆናችሁ ከጁማ እስከ ጁማችንን እየተከታተላችሁ ስላላችሁ እጅግ ከልብ እናመሰግናለን። አሁን ከባህር ማዶ ያገኘናቸውን መረጃዎች ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ወደ እሱ እናልፋለን። በዘመናዊ የእስላም ታሪክ አስደንጋጭ ክስተት ከ46 ዓመት በፊት በመስጂድ አልሐረም የተካሄደው የታጣቂዎች ወረራና የተኩስ ልውውጥን አስመልክቶም ባልደረባችን አቲድ ሐሚድ ተጨማሪ ዝርዝር መረጃ አዘጋጅቶልናል። እሱን የምንከታተል ይሆናል። በዘመናዊው የኢስላም ታሪክ አስደንጋጭ ክስተት ተከሰተ። ከ46 ዓመታት በፊት በመስጂድ አልሐረም የተካሄደው የታጣቂዎች ወረራና
የተኩስ ልውውጥ። ታሪኩ እንዲህ ይጀምራል። ኖቬምበር 20 ቀን 1979 እንደ ኢሮፓውያን አቆጣጠር መላውን የሙስሊም ዓለም ክፉኛ ያስደነገጠ ታሪካዊ ክስተት በመካ በሚገኘው ቅዱሱ መስጂድ አልሐረም ተከስቶ ነበር። በወቅቱ የፈጅር ሶላት ከተጠናቀቀ በኋላ በጁሃይማን አልዑተይብ የሚመራ ታጣቂ ቡድን መስጂዱን በኃይል ሙሉ በሙሉ መቆጣጠሩን በማወጁ በውስጡ የነበሩ በርካታ ምዕመናን በከፍተኛ ድንጋጤና ግራ መጋባት ውስጥ ወድቀው ነበር። ታጣቂዎቹ ይህንን ድርጊት ለመፈጸም የሚያስችላቸውን በርካታ የጦር መሳሪያዎች ወደ መስጂዱ ለማስገባት የተጠቀሙት የሬሳ ሳጥኖችን ሲሆን ጀናዛ ያዙ በማስመሰል መሳሪያዎቹን ሾልከው አስገብተዋል። የጁሃይማን ታጣቂ ቡድን ይህንን እርምጃ የወሰደው የሳውዲ መንግስት ከእስልምና አስተምህሮ አፈንግጧል በሚል መንግስቱን ለመቃወም የዓለም ሙስሊሞችን ትኩረት ለመሳብና ዓለም አቀፍ ንቅናቄን ለመፍጠር በማለም እንደነበር ታሪካዊ መረጃዎች ያሳያሉ። ክስተቱን ተከትሎ የመስጂዱ የድምፅ ማጉያዎች በመቋረጣቸውና በወቅቱ በነበረው የመረጃ ክፍተት ሳቢያ በተለያዩ የሙስሊም ሀገራት መካ በውጭ ኃይሎች ተወረረች የሚሉ ወሬዎች በስፋት ተሰራጭተው ነበር። በተለይም በፓኪስታን ይህንን ወሬ ተከትሎ በኢስላማባድ በሚገኘው የአሜሪካ ኤምባሲ ላይ ከፍተኛ ጥቃት መድረሱ ክስተቱ በዓለም አቀፍ ደረጃ የፈጠረውን ከፍተኛ ድንጋጤና ቁጣ የሚያሳይ ነበር። የሳውዲ የመንግስት የጸጥታ ኃይሎች መስጂዱን ከታጣቂዎች ነፃ ለማውጣት ከሀገሪቱ ከፍተኛ ዑለሞች ወይም የሃይማኖት አባቶች በቅዱሱ ስፍራ የኃይል እርምጃ ለመውሰድ የሚያስችል ፍቃድ ከጠየቁ በኋላ እርምጃ መውሰድ ጀምረዋል። የሳውዲ የመንግስት የጸጥታ ኃይሎች መስጂዱን ከታጣቂዎቹ ነፃ ለማውጣት ከሀገሪቱ ከፍተኛ ዑለሞች በቅዱሱ ስፍራ የኃይል እርምጃ ለመውሰድ የሚያስችል ፈቃድ ከጠየቁ በኋላ እርምጃ መውሰድ ጀመሩ። ታጣቂ ቡድኑ ለ2 ሳምንታት የዘለቀ ከፍተኛ የተኩስ ልውውጥ ካካሄዱ በኋላም መስጂድ አልሐረምን ሙሉ በሙሉ በቁጥጥራቸው ስር መዋላቸውን በይፋ አሳወቁ። ይህንን በሙስሊሙ ዓለም ላይ ትልቅ ድንጋጤ የፈጠረና በቅዱሱ ስፍራ የተመዘገበ አስደንጋጭ የታሪክ አጋጣሚ ተከትሎ ሳውዲ መንግስት በመስጂድ አልሐረም ያለውን የደህንነት ጥበቃ በከፍተኛ ደረጃ አጠናክሯል። በተለይም በሐጅና በኡምራ ወቅቶች ለምዕመናን የሚደረጉ የደህንነት ፍተሻዎች ይበልጥ ጥብቅና ዘመናዊ መሆን የጀመሩት ከዚሁ ክስተት በኋላ መሆኑ ይገለጻል። ኢራን ከ24 በላይ የአሜሪካ ድሮኖችን በማውደም በፔንታጎን ላይ $1 ቢሊዮን ኪሳራ ማድረሷ ተገለጸ። ጦርነት ከጀመረበት ጊዜ አንስቶ ኢራን ከ2 ደርዘን በላይ የአሜሪካ MQ-9 ሪፐር የሰው አልባ አውሮፕላኖችን ወይም ድሮኖችን ማውደሟን ብሉምበርግ ይዞት በወጣው ዘገባ አስታውቋል። ኢራን እነዚህን ድሮኖች መምታቷን ተከትሎ አሜሪካ ላይ ወደ $1 ቢሊዮን የሚጠጋ ከፍተኛ የገንዘብ ኪሳራ እያደረሰች መሆኑ የተገለጸ ሲሆን ይህ ጉዳትም መጠንም በፔንታጎን ከጦርነት በፊት ከነበረው አጠቃላይ የድሮን ክምችት ውስጥ 20% የሚሆነውን ያወደመና ከጥቅም ውጭ ያደረገ ነው ተብሏል። ከአሳድ ውድቀት በኋላ ለመጀመሪያ ጊዜ የሶሪያ ጦር በቱርክ ዓለም አቀፍ ወታደራዊ ልምምድ አደረገ። የበሽር አልአሳድ አስተዳደር ካከተመ በኋላ ለመጀመሪያ ጊዜ የሶሪያ ጦር ሰራዊት አባላት ከሀገር ውጭ በማድረግ ትልቅ ወታደራዊ ልምምድ መሳተፋቸው ታውቋል። ሶሪያ ጦር የተሳተፈው የሰሜን አትላንቲክ ጦር ቃል ኪዳን ኔቶ አባላትን ጨምሮም ወደ 50 የሚጠጉ ሀገራት እየተሳተፉበት በሚገኘው በቱርክ አስተናጋጅነት እየተካሄደ ባለው ኤፌሶን 2026 ወታደራዊ ልምምድ ላይ ነው። ሶሪያ እነዚህ ዓለም አቀፍ ልምምዶችን በአየር ጥቃትና በታንክ በታጠቁ ተሽከርካሪዎች ስምሪት እንዲሁም ስናይፐር ስልጠና ላይ የሚያተኩር ልዩ ክፍል ያለው ስልጠና መውሰዳቸው ተገልጿል። የሶሪያ ጦር ጠቅላይ ኢታማዦር ሹም ወደ ቱርክ በመጓዝ የወታደራዊ ልምምዱን ሂደት በአካል ተገኝተው መታዘባቸውም ነው የተገለጸው። የኢራን ብሔራዊ ቡድን ለመጪው ዓለም ዋንጫ አሜሪካ ቪዛ እንዲታመቻች ገለጸ። በመጪው ክረምት በአሜሪካ ካናዳና ሜክሲኮ በጋራ አስተናጋጅነት ለሚካሄደው 2026 ዓለም ዋንጫ ተሳታፊ የሆነው የኢራን ብሔራዊ ቡድን ስራ አስኪያጅ ዩኤስ የዓለም ዋንጫ ቪዛ እንዲታመቻች ጥሪ አቀረቡ። የኢራን ብሔራዊ እግር ኳስ ቡድን ስራ አስኪያጅ አሚር እንደገለጹት ሁሉም ተጫዋቾችና ሰራተኞች ለመጪው የዓለም ዋንጫ ቪዛ ስለማግኘታቸው እርግጠኛ ለመሆናቸውን መናገራቸው የተስኒም የዜና ወኪል አስነብቧል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከሳምንታት በፊት በሰጡት አስተያየትም በኢራን ከዓለም ዋንጫ ተሳትፏ ተሰረዛ በምትኩ የጣሊያን ብሔራዊ ቡድን ተሳታፊ እንዲሆን ጥሪ አቅርበው እንደነበር አይዘነጋም። ይሁንና የዓለም አቀፉ እግር ኳስ አስተዳዳሪ ይፋ ጥያቄያቸውን ውድቅ በማድረግ ኢራን በተሳትፏ እንደምትቀጥል ማሳወቁ አይዘነጋም። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችንን እያቀረብን የዛሬው ከጁማ እስከ ጁማ ፕሮግራማችን እዚህ ላይ ያበቃ። ከጁማ እስከ ጁማ ፕሮግራማችን የሚቀጥል ይሆናል። እኔ እዚህ ላይ ያበቃው። አብራችሁን ስለነበራችሁ ስለምትከታተሉን፣ ስለምትሰጡን አስተያየት ምስጋናችንን እያቀረብን በያላችሁበት የዓለም ዳርቻ ሳምንቱ ሰላም እንዲሆንላችሁ ምኞታችን ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።